ሄለን በሚመጣው ቅዳሜ ወደ ኒውዮርክ ልትሄድ ነው። ልጇን ናንሲ ትርፍ አንጀት እያሰቃያት ነውና በፍጥነት እንድትደርሺ ብለው ደውለውላታል። እኛም አብረናት መሄድ አለብን ብዬ ወስኛለሁ። መቼም ይሄ አውሮፓ ቋቅን ያለ ትንሽ አረፍ ብለን እንመለሳለን። አንቺም በአጋጣሚ ኒውዮርክን ማየትሽ ደስ አይልሽ የሚቀር አይመስለኝም አሉኝ ሚስስ ቫን ሁበር አንድ ቀን ጠዋት። መሄድ የሚለው ቃል ብቻውን ዘብጥያ የመወርወርን ያህል የቀፈፈኝ። ሐሳቡ እንዳላስደሰተኝ ከፊት የተረዱ መሰለኝ። በክርምታ ሲያስተውልኝ ቆይተው አንድ ያንባረቁብኝ። እኔ እኮ ምን አይነቷ ልጅ እንደሆንሽ ነው ጭራሽ አልገባልኝ። ያንቺ ኩዮች ይህንን እድል ቢያገኙ ኖሮ እንዴት እንደሚፈነጥዙ ባወቅሽ። ጅሎ እድሜ ልክሽን ያላየሽው ስንት አስደናቂ ነገር ነው የምታየው። ምን ከመሳሰሉ ሎጋ ጎረምሶች ከበርካታ ቢጤዎችሽ ከወዳጅነት የምታፈሪበት ቦታ ነው። ሞንቴ ካርሎን አልወደድኩትም ስትይ አልነበር እንዴ? አሁንማ ለምጄዋለሁ አልኩኝ እምቢዛ በመልሱ አሳማኝነት ሳልጨነቅ። እንግዲያውስ ኒውዮርክንም ተወጇለሽ። ይልቅ አሁን ወደ እንግዳ መቀበያ ሄደሽ ጻፊው ጉዟችን የሚያቀናበትን መንገድ እንዲያቀላጥፍልን ንገሪው። በይ እንግዲህ ቀኑን ሙሉ የሚጠብቅሽ በርካታ ስራ ስላለ ሞንቴን ትተሽ በመሄድሽ ለማሰቢያ ጊዜም የለሽ ብለው እያሾፉ ሲስቁብኝ እዛው እነቂያቸው ያሰኝኝ ነበር። ወዲያው ወደ ጽፈት ቤቱ መሄድ ትቼ ወደ መጸዳጃ ክፍል ገባውና በሩን ዘጋሁት። ከትንሿ ምንጣፍ ላይ ቁጭ ብዬ ጭንቅላቴን ቀብሬ ሐሳብ ጎነጉን ገባው። ነገ ማምሻውን በባቡር ስንሳፈር እኔ ገረድ መስል የአሮጊቷን የጌጣጌጥ ሻንጣ ይዤላቸው ዋላቸው ሱቅ ስል እሳቸው እንደ አንዲት ልዕር ተጀንነው ሲንጎማለሉ ታየኝ። ከሁሉ በላይ ያሳሰበኝ ከማክሲም መለየቴና እንዴትስ ብዬ እንደምሰናበተው አለማወቄ ነበር። ምነው ባላወቅኩት፣ ምነው ያን ያህል ቅንነት፣ ያን የመሰለ ርኅራኄ ባላሳየኝ፣ በሕይወቴ የማላውቀውን ያን አይነት መስተንግዶ ምነው ባላቀረበልኝ። እንኳን በእውኔ በልሜ ያልገጠመኝን ያን ፍቅር የሚባለውን በሽታ አሲዞኝ ይሆን እኔ እንጃ። ብቻ ልቤ ሽብር ድንግጥ ይልብኛል ስለ እርሱ ሳስብ፣ ከእርሱ ስለ መለየቴ ሲታወሰኝ። የነገውን ጉዟችንን ከመሰናዶ ጀምሬ መነሻውን ይዤ መድረሻው ድረስ ሳጠነጥን ኒውዮርክ የሚጠብቀኝን አልዘነጋሁትም። የእናቷ ትክክለኛ ፎቶኮፒ ሆነችው የዛች ሄለን ድምፅ በዝነ ልቦና ያቃጨልብኝ። ያቺ ያልተቆነጠጠች ትንሿ ናንሲ ደግሞ ቦልቀቅ ስትል በአይነ ህሊና የቃኘዋት። እኛ ሚስ ቫን ሁበር ብጤዎችሽ ካሉኝ የኮሌጅ ተማሪዎችና የባንክ ቤት ጸሐፊዎች መካከል አንዱ ረቡዕ ማታ እራት ልጋብዝሽ ሲለኝ፣ ሌላው ደግሞ መቀራረቢያ ያለውን ለመሆኑ ሞቅ ያለ ሙዚቃ ትወጂዋለሽ በማለት ጥያቄ ሲያቀርቡልኝ ሰማቸው። ምነው ሁሉም ለቀቅ አድርገውኝ እሱቹ መጸዳጃ ክፍል ሆኜ ድንገት በሩ ተንኳኳ። ምን እያረግሽ ነው የሚለው የአሮጊቷ ድምፅን ሰሙ። እሺ ይቅርታ እየመጣው ነው ቃልኩና ስታጠብ የቆየው ለማስመሰል ቧንቧውን ከፍቼ ወዲያ እየተንጎማለልኩ ድምፅ ለማሰማት ሞከርኩ። በሩን ከፍቼ ስወጣ ምን ያህል እንደቆየሽ አልታወቀሽም? ገና ብዙ ምን ሰራው ስራ እያልኩሽ ይሄን ያህል እዚህ መወዘፍሽ ምን የሚሉት ፈሊጥ ነው ብለው ገረመሙኝ። ቀጥር ላይ ከምግብ አዳራሹ እስከ ሚስ ቫን ሁበር ጋር ገበታ ላይ ቀርበን ሳለ አሳላፊው ባጠገባችን ባለፈ ባገደመ ቁጥር ካሁን የኔ መቤት ዛሬ ማታ ራት ከሚስተር ዶይንተር ጋር ነው የሚበሉት ብሎ ሚስጥሬን ያወጣብኝ ይሆን ብዬ ልቤ ፈራ። ቀኑን ሙሉ እቃችንን ስናዘጋጁለን ማምሻውን ራት ከበላን በኋላ ሚስስ ቫን ሁበር ሲተኙልን ምክንያት ፈጥሬ ወደ መዝናኛው አዳራሽ ወረድኩ። ባይኔ በማተርም ላገኘው አልቻልኩም። ገና ከጅምሮ ውቃቢ ያልወደደው እንግዳ ተቀባይ ከሁኔታ የተጠራጠረ መሰለኝ። ሚስስ ዶይንተር እንደሆነ የምትፈልጊው ከሄዱበት እስከ እኩለ ሌሊት እንደማይመለሱ መልእክት ትተዋል ሲለኝ ይባስ ጠላሁት። ወደ መኝታ ክፍሌ ሳመራ ያንደረደረ የወሰደኝ የብስጭት፣ የተስፋ መቁረጥ፣ የእልህ የብቸኝነት ጥምር ኃይል ነበር። ጎኔን ለአልጋው ሰጥቼ በሐሳብ ህዋን ስቀስፍ እንቅልፍ ባይኔ ሳይዞር እንዲሁ ነጋልኝ።
ከሰለሊት ያለቀስኩትን አይነት መሪ ለቅሶ በአሁኑ እድሜ ወይም ከዚህ በኋላ የማለቅሶ አይመስለኝም። ያለሊት ያነባሁት ራሴን ዘልቆ ፍራሽን ያራሰው አይነት እንባ ከነግለቱ ከነስሜቱ የ21 ዓመት እድሜን ሲያልፍ መምጣቱን እጠራጠራለሁ። ወፎቹ ተንጫጩ፣ ኮቀደደ፣ ጭንቅላቴ ከበደኝ፣ አይኖቼ ቀልተዋል፣ ፊቴ አባብጧል፣ ጉሮሮዬ ተዘግቷል። ሰው የሆንኩትን እንዳያቅብኝ ፊቴን በቀዝቃዛ ውሃ ብታጠበው፣ በጎልኛ ባባብሰው፣ በፓውደር ብደባብሰው አሻፈረኛለኝ። አሮጊቷ ፊቴን በጥርጣሬ እያስተዋሉ ጉንፋን ይዞሻል እንዴ ሲሉ ጠየቁኝ። አይ አልያዘኝም አልኳቸው። አንዴ ጓዜ ከተዘጋጀ በኋላ ጊዜ ማባከን አልወድም በማለት መጻደቃቸውን ጀመሩና ጉዟችንን አሁኑ መጀመር እንዳለብን ይህንንም ለጸሐፊው እንድነግረው አዘዙኝ። ይበልጥ ጣለኋቸው። ይቺን ጠዋት እንኳን በሰላም እንዳላሳልፋት ማድረጋችሁ አይደል? ወይኔ ልጅት ግማሽ ሰዓት 10 ደቂቃ እንኳን ለመሰነባበቻ ላይ ኖሬ ነው ብዬ እየሮጡ ከመኝታ ክፍል የገባው። ለነገሩ ለባበስኩና ወጣው። ቁልቁል ወደ ጽሕፈት ቤቱ ከመሄድ ፋንታ ሽቅብ መውጣቱን መረጥኩ። አሳንሰሩን ለመጠበቅ ትዕግስቱን አጥቼ ደረጃውን ተያዝኩት። 3ቱን ባንዴ እየተራመድኩ ልቤ እንደ ኳስ እየነጠረ ትንፋሼ ቁርጥ እያለ የቁጥር 148 በር አንኳኳው። ይግቡ የሚለውን ድምፅ ሰማ ገባው። ጺሙን እየተላጨ ነበር። ምን ነው ደህና አይደለሽም እንዴ ሲል ጠየቀኝ። መሄዳችን ስለሆነ ለመሰናበት ነው የመጣሁት አልኩት በግርምት። ትክ ብሎ አየኝ። እስቲ በሩን ዝጊው አለኝ። በሩን ዘግቼ እዚያው ፈዝዤ እንደቆምኩ ምንድን ነው የምታወሪው ሲል ጠየቀኝ። እውነቴን እኮ ነው፣ አሁን መሄዳችን ነው፣ ማምሻውን እንሄዳለን ሲል ቆይተው ድንገት አመጣባቸውና አሁኑኑ ካልሄድኩኝ ሞቼ ይገኛለሁ አሉ። ስለዚህ ከሚዴ በፊት ቢያንስ ላመሰግነኝ የመጣሁት። ለምን ቀደም ብለሽ አልነገርሽኝም ታዲያ? እንዴት ብዬ ለኔ ለራሴ ነገሩኝ። ትናንት ነው ልጃቸው ቅዳሜ ዕለት ወደ ኒውዮርክ ስለምትሄድ ፓሪስ ተገናኝተን አብረን እንድንጓዝ ድንገት የፈጠሩት ሐሳብ ነው። ኒውዮርክ ይዘውሽ ሊሄዱ ነው? ነገሩ እንደዚያ ነው። እኔ ግን መሄድ በፍጹም አልፈቀድኩም። ታዲያ ለምን ብለሽ ነው አብረሻችሁ የምትሄጂው? መቻጣውና ለእንጀራ ስል እንደምንከራተት ክያወከው መላጨቱን ያጣደፈ ቁጭ በይ እስቲ በ5 ደቂቃ ውስጥ ለዋብሼ እመለሳለሁ ብሎኝ ወደ መጸዳጃ ክፍሉ ገባ። አልጋው ላይ ቁጭ ብዬ የፈረደባቸውን ጥርሶቼን በጥርሴ ከረክማቸው ጀመር። ባላገባኝ ገብቼ በጫማዎቹና በከረባቶቹ ሰንደቅ እንዳለው ቶሎ ተዘጋጅቶ ከተፋለ። በይኔ ቁርስ እየበላን እንጫወታለን ቢለኝ አይ ኪስ የለኝም ወደ ጽሕፈት ቤቱ ተልኬ እኮ ነው እግረ መንገዴን ጎራ አልኩት። ስለ እርሱ ግድ የለኝም የማዋይሽ ነገር ስላለኝ ነው። ከምግብ አዳራሹ እንደተቀመጥን ምን ትወስጃለሽ ሲል ጠየቀኝ። ቁርሴ እንደበላውና ከእንግዲህ ለመቆየት የምችለው 5 ደቂቃ ብቻ መሆኑን ነግሬው አይኑን ስመለከት ሐሳቤን ችላ ብሎት ለራሱ ቁርስ አዘዘ። ሚስስ ቫኖቨር የሞንቴ ካርሎ ኮንትራታቸውን ጨረሱ ነው የምትይ? መልካም። እንግዲህ እርሳቸው ወደ ኒውዮርክ ሲጓዙ እኔ ደግሞ ወደ ማንደርሌ። አንቺስ እመቤት የትኛውን ትመርጫለሽ? ምን ነው ባታሾፍብኝ፣ ይልቅስ አሰናብተኝና የተላኩበትን ላድረስ። በቁርስ ሰዓት መቀለድ የምወድ ሰው መስይሽ ከሆነ ተሳስተሻል። እንዲያውም ጠዋት ይከፋኛል፣ ያነጫንጨኛል እንጂ ቀልድ ፈጽሞ አያምረኝም። አሁን የምሬን ነው የምነግርሽና ምርጫሽን አስተካኪ። ከሚስስ ቫን ሆቨር ጋር ወደ አሜሪካ መሄድ ወይስ ከኔ ጋር ማንደርሌ መግባት? ምርጫው የግልሽ ነው። ገረድ ወይም ጻፊ ትፈልጋለህ ማለት ነው ወይስ? አልገባኝም። አይ የኔ ጅሉ፣ የምን ገረድ የምን ጻፊ? ሚስት ነው የምፈልገው። እባክህ አትቀልድ። አንቺ ደግሞ ዝም ብለሽ ቀለድ ካሾፍክብኝ ማለት ታረጃለሽ። ታዲያ ይሄ ቀልድ ሳይሆን ምንድን ነው? የቱ? ይሄ ሚስት ፈልጋለሁ ምናምን የምትለው ጨዋታ። ግኔት ልብ ብለሽ ትሰብኝ እንደሆነ እኔ እየቀለድኩ አይደለም። ፈልጋለሁ ማለት እፈልጋለሁ ነው። አንቺም ሚስት እንድትሆኝኝ የጠየቅኩሽ ነው። በቃ ይሄው ነው ቃልኝ። ኧረ እባክህ ተወኝ።
እኔ አንተ ሚስት ልሆን? ለመሆኑ ምን ማለትሽ ነው? ለምን አትሆኝም? ሲል አፈጠጠብኝ። እንዴት ብዬ እንደማስረዳህ እኮ ነው የጨነቀኝ። እኔ ለአንተ ክብር የምገባ ሰው አይደለሁም ማለቴ ነው። የእኔ ክብር ደግሞ ምን ይሆን? ምን አውቀ እንዳላወቀ ትሆንብኛል። ከማንደርሌ የበለጠ ክብር ሊመጣ? አንቺም ከሚስ ቫን ሁበር ያልተሻሽ ጅልሽ ልበል? ስለ ማንደርሌ ምን የምታውቂው ነገር አለና የማንደርሌ ወይ ለማንደርሌ የምትገቢ መሆንሽ የሚያውቀው ከሌላ ማንም እንደሌለ ልታውቂ ይገባል። ይህንን የጠየቅኩሽ ደግሞ እንዲያውም በግብታዊነት ተነሳስቼ ድንገት በተፈጠረ ሁኔታ ተገፋፍቼ ማለቴ ኒውዮርክ ለመሄድ አለመፈለግሽን ስለነገርሽኝ ይመስልሽ ይሆናል። ምናልባት ከዚህ ቀደም ያንሸራሸርኩሽ ራት የሚጋበዝኩሽ ደግ ለመዋል ብቻ እንደመሰለሽ ሁሉ ዛሬም እንድታገቢኝ የጠየቅኩሽ በዚህ ምክንያት ነው ብለሽ ታስብ ይሆናል አይደለም እንዴ? አሁን መልካም። ደግነት ብዙ የሚወራለት ባህሪ እንዳልሆነ አንድ ቀን ትገነዘብ ይሆናል። አሁን ግን ምንም ልትረጅኝ አልቻልሽም እና እዚሁ ላይ እንተው። በነገራችን ላይ ጥያቄ አልተመለሰም። ታገቢኛለሽ ወይስ አታገቢኝም? እንደ አይነቱ የጋብቻ ጥያቄ በህልሜ እንኳን ሊመጣ ይችላል ብዬ ስላልገመትኩ በጣም ነበር ያስደነግጠኝ። አንድ ንጉሥ የጠየቀኝ ያክል ነው እየቆጠርኩት። ጥርጣሬ ገባኝ። እኔ እንዲያ ተጨንቄ ድንብርብሬ ወጥቶ እርሱ ግን ምንም ያልተፈጠረ ይመስል ጸጥ ብሎ ቁርሱን ያጣጥማል። ከመጽሐፍት እንደማነበው ከሆነ ወንዶች ለሴቶች የሚንበረከኩት በሙሉ ጨረቃ እንጂ እንዲህ በማለዳ ለዚያም ቁርስ ላይ አልነበረም። በይታዩ ጥያቄው ተገቢው ምላሽ ባለማግኘቱ በጣም አዝናለሁ። እኔ የምትወጂኝ መስሎኝ እንጂ እንዴ ስሜቴን ምታቆሲው መሆኑን ባቅ መቼ አፌን አበላሽ ነበር አለኝ ቀስቀስ ብሎ። እንዴ እወድሃለሁ እንጂ ነፍሴ እስክትወጣ ነው የምወድህ። ደግሞ የማንገናኝ መስሎኝ ብታየኝ ሌሊቱን ሙሉ ስነፋረቅ ነው ያደርኩት። ታዲያ እንዲያረኩት ባልወድ ነው እንዴ ስለው እየሳቀ እጁን ዘረጋልኝና እንዲህ ነው እንጂ እኔ ወለላ ያን የምትመኙን 65 ዓመት ዕድሜ ስደርሽ ይህንን የዛሬውን ሁኔታ ሳስታውስሽ ምን እንደምትይ ኮዲው እየታየኝ ነው አለኝ። መቼም በፍረት ቁንጫ አከልኩኝ። ስላወቀብኝ በጣም ተናደድኩ። ሴቶች ለወንዶች እንዲህ ግልጽ ሆነው ስሜታቸውን ማውጣት እንደሌለባቸው የተረዳሁትም ያኔ ነው። እንግዲያው ከስምምነት ላይ ደረስ ይመስለኛል። የሚስስ ቫን ሁበር ባልደረባ መሆንሽ ቀርቶ የኔ ባልደረባ ትሆኛለሽ ማለት ነው በማለት ስለ ስራ ድርሻዬ እንደቀልድ እያረገ ጠቃቀሰልኝ። አሁንም የሚቀልድብኝ መስሎኝ በሐሳብ ሰጥሜ ሳለ ትንሽ ነገሩ እንዳካበድኩብሽ ይሰማኛል። በወግ በማዕረግ ታሽተሽ ለደመቀ የቀለበት በዓል አለመታደልሽ ቅሬታ እንደሚያሳድርብሽ ይገባኛል። ግን ምንም አይደለም። ለዚህ ደስታ ባላበቃሽ የጫጉላ ጊዜያችን ለማሳለፍ ግን ቬነስ ይዤሽ እንደሚሄድ ቃል ገባልሻለሁ። ብዙም ሳንቆይ ደግሞ ወደ ማንደርሌ እንሄዳለን ሲል አጽናናኝ። በሁኔታው ጭለት ያለ የሚዋልለው መከረኛው ሐሳብ እያንሳፈፈ ከማንደርሌ ጣለኝ። ግቢ ውስጥ ስንፈላሰስበት በመናፈሻ ውስጥ እየተዟዟርኩ ማክስም የሚወዳቸውን አበቦች እየቀጠፍኩ ሳዘጋጅ ህዝቡ ተሰብስቦ በአድናቆት ሲያስተውለኝ በአዲሱ ስሜ ማስስ ዳውንትር እያለ ሲጠራኝ በየጊዜው እንግዶች ለምሳ እየጋበዝኩኝ ግሩም ድንቅ የሚሰኙበትን መስተንግዶ ሳቀርብላቸው ማክሲም በእኔ በእጅጉ ሲረካብኝ የአድናቆት ቃላቱን ሲቸረኝ እኔ ከምናቤ ጋር ስጫወት ማክሲም ቁርሱን አገባዶ ለመነሳት ይዘጋጅ ነበር። ለመሆኑ ለሚስስ ቫን ሁበር ዜናውን አንቺ ታበስሪያታለሽ ወይንስ እኔ ሲል ጠየቀኝ። አረም ቦጣኝ ደግሞ በዚህ ምላሳቸው አንገብግቡኝ እንዴ አንተ ትሻላለህ አልኩትና ተነስተን ወጣን። እጄ ለቀም አደረገና የ42 ዓመት ሰው ሽማግሌ ይባላል ወይስ አይባልም ብሎ ጠየቀኝ። በፍጹም እኔ እንዲያውም ልጅ እግር እንዳልወድም ስል መለስኩለት ጥድፍ ችኩል ብዬ ስላላጋጠመሽ ነው
አለ ማክሲም። ከክፍላችን በር ላይ ስንደርስ እንግዲህ እንዳልሹ ጉዳዩን እኔ ብቻዬን ጨርሰዋለሁ አለና አያይዞም በነገራችን ላይ ጋብቻችንን በአጭር ጊዜ ውስጥ ብናደርገው ምን ይመስልሻል? የሙሽራ ልብስና ከዚሁ ጋር የተያዙ ሌሎች ዝባዝንኬዎችን የምትሻ አይመስለኝም። ካስፈለገም በጥቂት ቀናት ሊዘጋጅ ይችላል። ከዚያም ተፈራርመን የጋብቻ የምስክር ወረቀታችን ይዘን ወደ ቬነስ ወይም ወደ ደስ ወደሚልሽ ስፍራ መሄድ ይቻላል በማለት ሀሳቤን ጠይቀኝ። በቤተ ክርስቲያን በተክሊል ላንጋባ ነው ማለት ነው እንዴ? ቬሎ ላይኖር፣ ሚዜዎች አጃቢዎች ሳይኖሩኝ፣ ዘፈን ጭፈራ በሌለበት ለቅሶ ይመስል አንገቴን ሰብሬ ልውጣ? አረ ደግሞ ሲኔ ቢቀር ያንተ ወዳጅ ዘመዶች አይገኙም ማለት ነው በማለት በጥያቄ አጣደፍኩት። ከዚህ ቀደም በዚህ አይነት ስነ ስርዓት ማግባቴን ዘነጋሹ እንዴ አለኝና ላፍታ ጸጥ ካለ በኋላ እና ምን ይመስልሻል ሲንጠየቀኝ በርግጥ ጋብቻችንን ቤታችን ውስጥ የምናከብር መስሎኝ ነበር እንጂ በቤተ ክርስቲያንም ሆነ ሰው ግርግር አልፈቅደውም ብዬ መለስኩለት። ፈገግታ ተለዋወጥንና በሩን ከፍቶልኝ እኔ ቀድሜ ገባው። አንቺው ነሽ እንዲህ ነዋ የኛ ኮረዳ በማለት ሚስስ ቫን ሁበር በድንፋታ ተቀበሉኝ። ምን ወጣዎች ነበር እስካሁን? በይ ምን ቀረኛ አገር ላገር ሳፈላልግ ለቢሮ 3 ጊዜ በደውል ከደጁም አልዞረች አሉኝ። ድንገት አንዳች ስሜት ቢወረኝ መሳቅ እችልኝ ጩይ ማለኝ። ምኑንም ሳልሞክረው ማክሲም ደረሰልኝ። ይቅርታ የኔው ነው ስህተቱ፣ እሷ ምንም አላጠፋችም ብሎ ወደ ነበሩበት ሲጠጋ መደናገጥ ቃጣቸው። ትቻቸው ወደ መኝታ ክፍሌ ገብቼ ከተከፈተው መስኮት አጠገብ አረፍ አልኩ። ለቀዶ ጥገና የገባ በሽተኛን የመጨረሻ ሁኔታ ለመስማት ቁጭ ብሎ በጭንቀት እንደሚጠባበቅ አስታማሚ ነው የሆንኩት። ግድግዳው ደግሞ ክፋ ሲለው ያለ ቅጥ ወፈረና የሚሉትን መስማት አልቻልኩም። ለምኑም ምንም የማይሳነው ሀሳቤ ግን ከተፍ አለና ይገርሞታል፣ ገና መጀመሪያ ያየኋት ቀን ነው በፍቅሯ የተነደፍኩት። ከዚያ በኋላ በየቀኑ ስንገናኝ ቆየንና አሁን ለመጋባት ተስማምተናል እሎታለሁ የሚለውን የማክሲም ድምፅ ከእዝነ ልቦና ሄዶላው። አሮጊቷ ምን አይሰማ ጆሮ፣ በሕይወቴ ሰምቼ የማላቀውን አይነት ልዩ የፍቅር ታሪክ እኮ ነው የምትነግረኝ ሚስተር ዶይንተር ሲሉ በሀሳብ ሰማኋቸው። የማፈቅረውን ሰው ማክሲምን ለማግባት መብቃቴ ምን ያህል ደስታ እንደሚያጎናጽፈኝ የታሰበኝ ጉልበቴ እንደታቀፍኩ ፍንድቅ ደቅ አልኩ። ወዲያው ደግሞ ሌላ ተጻራሪ ስሜት መጣብኝ። ምነው ማክሲም ግን አንዴም እንኳን ወድሻለሁ የሚለው ቃሉን ያልሰጠኝ አልኩ። መላ ትኩረቱን ያዋለው በጋብቻ ጥያቄ ላይ ስለነበር እንዳገባው መጠየቁ በቂ ነው እና ወዲያው ደግሞ ቢሆንስ ምንም ቢሆን እንደሚያፈቅረኝ ለመናገር ይችል ነበር እላለሁ። ቀደም ባሉት ቀናትስ ሊነግረኝ አይችልም ነበር እንዴ? አሁን ማን ይሞት ረብቃን ከማግባቱ በፊት እንደሚወዳት ሳይነግራት ቀርቶ ነው? ለሷማ ያውም አንዴ ብቻ 1000 ጊዜ እወድሻለሁ፣ እሞትልሻለሁ ሳይላት ይቀራል? አይደረግም። ታዲያ ምን ነው ለኔ ጊዜ እንዲያው ሳትብሎት እንኳን አንድ ጊዜ ብቻ ቢተነፍስልኝ ምን ነበረበት? ጌልና መሰል መጥፎ ሐሳቦችን ሳወጣና ሳወርድ ቆይቼ ምን አይነት ሰይጣን ነው እንዲህ የሚያዘናገኝ በማለት ራሴን ታዝቤውና ቀናውን አስብ ገባለሁ። ቢወደኝ አይደል እንዴ በሚስትነት ይዞኝ ማንደር ሊሄድ ቃል ይገባልኝ ብዬ ብልሹ ሐሳቤን አደስኩት። እንዲያው 1000 ጊዜ ከሚደረደር አፋዊ እወድሻለሁ የአንድ ጊዜ ልባዊ ጋብቻ ጥያቄ እንደበለጠብኝ የተገነዘብኩት ሁሉ አድሮ ነው። ህልቆ መሳፍርት የሌላቸው የዘመኑ አፈጮማ ወንዶች ልቀንጠስ ልበጠስ በሚል ሽንገላ ሲዳልሉ ቆይተው የልባቸው ሲደርስ ከሸሽ ማለታቸውንም እናየው አይደል እንዴ? ለፍቅር በፍቅር ስለ ፍቅር ሞትን እያሉ ነገ በተግባር የማይተረጉሙትን ባዶ ተስፋ የሚሰጡ ምለው ተከስተው የደረደሩትን ቃል ከነ መተንፈሳቸው የሚዘነጉትስ ቤታቸው ይቁጠራቸው። ሐሳብ ቡስስ ያደረገው አይኔ ሲንከራተት ማክሲም ከዋሰኝ ግጥም መጽሐፍ ላይ ያረፈ። አሹ እንጂ ምን ትጠብቂያለሽ?
የመጀመሪያውን ገጽ ግለጩ የሚል ሰይጣናዊ ድምፅ በጆሮዬ አንሾካሾከ። ወይ ድባክ ብዬ ትእዛዙን ላለማክበርና ራሴን ለማረጋጋት ብጥርም የኋላ መረታት ያልቀረም። አዛጋው፣ ተንጠራራው። እያዘገምኩ እጄ መጽሐፉን ሳነሳው ተደናቀፍኩና ከእጄ ወደቀ። የመጀመሪያው ገጽ ተገለጠ። ለማክስ ከርብቃ የሚለው ጽሑፍ ቦግ ብሎ ታየኝ። ከዚች ሞት ጋር መያያዙ ቢበቃኝስ፣ አርፋ ብትተኛ ምን አለበት የሚል ቀን ሐሳብ ብልጭ ቢልብኝም አልጸናሁበትም። ፊደላቱ ነፍስ የዘሩ ይመስል ባይኔ ስውር ውር ሲሉብኝ ቀለሙ ሞቅ ደመቅ ብሎ ብርሃኔ ሲፈታተነው ትዕግስቴ ተሟጠጠ። መቀስ አንስቼ ገጹን ከርክም ያወጣሁት ጥስጥስ አድርጌ ቅርጫት ውስጥ ወረወርኩት። ሐሳቤ ግን ከቁርጥራጮቹ ላይ ልነቀል ስላለኝ ቅርጫት ውስጥ አቀርቅሬ መመልከት ጀመርኩ። እያንዳንዱ ፊደል ይበልጥ እየጎላ ቀለሙ ይበልጥ እየደመቀ ስላስቸገረኝ ከብሬት ለኩሼ ቁርጥራጮቹን አመድ አደረኳቸው። በተለይ ጥምዝምዙ ር በእሳቱ እየተለበለበ እስከ መጨረሻው እስኪወድም ጠብቄ እጄን ታጠቡ። በዘመን መለወጫ ዋዜማ ያለው እየመሰለኝ ልዩ ደስታ ወረረኝ። አዲስ የተስፋ ስሜት ከበበኝ። በዚህ የደስታ ስሜት ውስጥ እየዋኘው ሳለ በሩ ተንኳኳ፣ ተከፈተ። ማክሲም በቃልና መጨረሻ መጣው። በመጀመሪያ ነገሩ እንግዳ ሆኖባቸው ተደናግጦ ነበር። ድንጋጤ ስተዋቸው ግን በጋብቻችን ላይ የመገኘት ምኞት እንዳላቸው ዳርዳር ሲሉብኝ ምንም እንደማያስፈልግ ጠንከር አልኩባቸው። ሳይጠማቸው የግዳቸውን ተውት። በስ እንግዲህ ቢሮ ወርጄ ባቡሩ እንዳያመልጣቸው እንዲያደርጉ ልንገርላቸው፣ አንቺም ገብተሽ አነጋግሪያቸው ብሎኝ ፈገግ አለና እጁን አውለብልቦልኝ ወጣ። የከበደኝ ሄድኩ። ሚስስ ቫን ሁበር ጀርባቸውን ለበሩ ሰጥተው ከመስኮቱ አጠገብ ቆሙ ሲጋራቸውን ሲምጉ አገኟቸው። በእጄ ብለው ጀመሩ ሽሙጣቸውን። እንዴ ነው የኛ ስልጡን፣ ለካስ በኔው ደሞዝ ለሁለት አሳዳሪ ስታገለጊ ቀርመሽልኛል። አንገት መስበርሽን ላየ ምንም የማታቂ እርግብ እኮ ነው የምትመስዪው። እንዲህ እባ መሆንሽን እኔ ሴት አባት ያውቄ። ሰውን ማመን ቀብሮ ነው አሉ። እውነታቸውን ነው። እንዴት ነው እንዲህ ባጭር ጊዜ ቀናሽ? በይ ምን ብዬ ልመልስ? እንደ ንግግራችሁ ሁሉ ፈገግታችሁ አስጠላኝ። እኔን በኢንፍሉዌንዛ ለጣለልሽ አምላክ ምን እንደተሳልሽለት እንጃ። ውሎሽ የት እንደነበር፣ ልብሽን ምን ይሰውረው እንደነበር አሁን እኮ የገባኝ። ግን እኮ ምነው ብትነግሬ ኖሮ ሲሉ ጠየቁኝ። ይቅርታ ያድርጉልኝ ብላቸው ከላይ እስከታች ገረመሙኝና ደግሞ ቶሎ ልንጋባን ያለ ይመሰለኝ። ኧረ ታድለሻል፣ ለምን እንዴት ብለው የሚጠይቅ ወላጆች የሉሽ። ብቻ እኔ ምን አገባኝ፣ እንደ ፈጠርጥራችሁ። እኔ ቫን ሁበር ከደሙ ንጹህ ነኝ። ያንቺ ሲሆን እኔም ግርም የሚለኝ የእርሱ ጓደኞች ምን እንደሚሉት ነው። በእድሜ ብዙ እንደሚበልጥሽ ግን ታውቂያለሽ አሉኝ በንቀት ጥላቻ እያስተዋሉ። 42 ዓመቱ ብቻ እኮ ነው። እኔም ብሆን ከእንግዲህ ልጅ አይደለሁም አልኳቸው። ከትከት ብለው እየሳቁ እውነትም ልጅ አይደለሽም አሉኝና ውስጤን በሚመረምር አይነት ልዩ አስተያየት ቃኝተውኝ ሲያበቁ እንደ ልብ ወዳጅ ቀስቀስ ለሰብ ብሎ ብቻ አንዳንድ አጉል ነገር አድርገሽ እንዳይሆን በማለት ጠይቁኝ። ምን ማለቱ እንደሆነ አልገባኝም። ትከሻቸውን እየነቀነቁና እየሳቁ ተዩ ግድ የለም፣ ቀድሮ ጀምሮ የእንግሊዝ ልጃገረዶች ቆዳቸው ሞኝ ናቸው እንዳልኩኝ ነው። እንግዲህ አንቺን ከእጮኛሽ ጋር ትቼሽ ብቻዬን ወደ ፓሪስ መጓዜ ነዋ። በሰርጋችሁ ላይ እንድገኝ የፈለገ አይመስለኝም አሉኝ። ማንንም ለመጋበዝ የሚፈልግ አይመስለኝም። እርስዎ ደግሞ መሄዱ አይደል እንዴ አሉና ፊታቸውን በፓውደር ማበስ ጀመሩ። አንቺ እቴ ሞኝ እየመሰልሽ ዋዛ አይደለሽም። ብቻ ሰውየው ቀላል ሰው እንዳይመስልሽ። ባህሪውን በደንብ ማጥናት ይኖርብሻል። ከብዙ ነገር ተገለሽ መኖርሽን ደግሞ አዘንጊው። እኔ በስራ ወጥሬሽ ለዚህ እንዳላበቀውሽ ህሊናሽም ያውቃል።
ታዲያ የማንደርሌ እመቤት ለመሆን የሚጠበቅብሽ ስራ ቀላል አይደለም። እውነቱን ለመናገር ደግሞ ችግሩን ትወጪዋለሽ የሚል ቅንጣት እምነት የለኝም። ልምዶ የለሽ፣ አካባቢውን አታውቂው። በእኔ እንግዶች ፊት አንድ ቃል ለመተንፈስ እንደ አንደበትሽ ስርስር የሚል ሴትዮ በየጊዜው ለግብዣ የሚሰበሰቡ በእሱ ጓደኞች ፊት ምን ልታውሪ ነው? ምን ሊውጥሽ? ከአሁኑ አስቢበት። እኔ ውርድ ከራሴ ብያለሁ። አነጋገራቸው ከአንድ ሰዓት በፊት በእኔው ላይ ተቀርጾ የነበረውን ሀሳብ በሙሉ አካቶ ያዘ በመሆኑ በጽሞና ነበር ማደምጣቸው። አሮጊቷ ንግግራቸውን ቀጥለው እንደ እውነቱ ከሆነ ደስታሽን የማይመኝ የለም። እጅግ በጣም መልካም ሰው እንደገጠመሽ ይታየኛል። ሆኖም ይቅርታ አርጊልኝና እንደኔ ከሆነ እድሜ ልክሽን የሚጸጽትሽ ስህተት ውስጥ ነው የዘፈቅሽው ራስሽን አሉ። ምናልባት የማታ ማታ ቅንነት ተጠግቷቸው የልባቸው ሊነግሩኝ ይሆናል የሚል ግምት ቢያድርብኝም ልቦና የግል ሊቀበላቸው አልፈቀድም። ያሉት ሁሉ ሀቅ ቢሆንም ከእርሳቸው መስማቱን አልፈለኩም። ሆን ብለው በሴትነታቸው ባደረባቸው ልዩ ስሜት እንደሆነስ ጋብቻውን ያልፈለጉት በሚል ጥርጣሬ ሀሳባቸውን ሁሉ ውድቅ አደረኩት። ያሉትን ቢሉም ከመውጣታቸው በፊት ግን የማበረታቻ ቃላቸውን ለገሱኝ። መልካሙን ሁሉ ይመኙልኛል ብዬ አይናቸውን ስማጸን እንደዚያው እየሳቁብኝ መቼም የሚያገባኝ ስላፈቀረኝ ነው ብለሽ የምትጉራራ አይመስለኝም። ባዶ ቤት ውስጥ ብቻውን መኖሩና አላውን በጥበጥ እንዳደረገው አሁን ከመግባትሽ በፊት እንኳን እያጫወተኝ ነበር። ወትሮንስ ይህን ያህል የሚጃጃል ተራ ሰው መች ሆነና የምትሆነውንስ መቻቱ? እርሱቴ ቤት ጠባቂ ነው የሚፈልገው እንጂ ሌላማ ብለው ልቅ አሉ። ቆሽቴን እንዳሳረሩት ቆሽቴው ይረር ነበር የውስጣዊ ልሳኔ እርግማን።